የኤርትራ ድሮኖች ድንበር ጥሰው ገቡ። የመቀሌው ቤተ መንግስት ተናወጠ። ትራምፕ ጦርነቱ ማብቃቱን አወጁ። ሰበር ዜና። በኢትዮጵያና በኤርትራ ድንበር ላይ የነበረው ውጥረት ተካሮ አደገኛ ደረጃ ላይ መድረሱ ተሰማ። የኤርትራ አጥፊ ድሮኖች የኢትዮጵያን አየር ክልል ጥሰው መግባታቸውን ተከትሎ ፊልድ ማርሻሉ ብርሃኑ ጁላ ለአስመራው አቻቸው የመጨረሻ የተባለለትን ከባድ ማስጠንቀቂያ ልከዋል። በትግራይ ሰማይ ላይ የተከታታይ አሰሳ እያደረጉ ያሉት እነዚህ ሻዕቢያ ድሮኖች በቀጠናው የጦርነት ነጋሪት እንዲጎሰም ያደረጉ ሲሆን የኢትዮጵያ አየር ኃይልም ማንኛውንም ስንዝር አልፎ የሚገባ የጠላት ጀት ያለምንም ማስጠንቀቂያ በሚሳኤል እንዲመታ ትዕዛዝ አስተላልፏል። ስርስሩን በቀዳሚነት እናስደምጣችኋለን። መቀሌ ላይ የለየለት ፍጥጫ ተነስቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ህወሓት የረቀነባቸውን ተቃውሞ በአደባባይ አጣጣሉ። ትግራይን ለቅቄ አልሄድም እዚሁ ሆኜ ይታገላለሁ ሲሉ ለተቀናቃኞቻቸው የላኩት መልእክት የክልሉን ፖለቲካ ክፉኛ አናውጦታል። በጀነራሉና በህወሓት ሊቀመንበር መካከል ያለው ፍጥጫ ወዴት ያመራል? ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና ትራምፕ ዓለምን አስደነገጡ። ዓለም በአንድ ትንፋሽ እየጠበቀችው ያለው ሰበር ዜና አሁን ደርሶናል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የነበረው ደም አፋሳሽ ጦርነት ፍጥጫ ሊያበቃ ተቃርቧል ሲሉ በድንገት ተናግረዋል። ይህ በዋሽንግተንና በቴህራን መካከል የታየው ያልተጠበቀ ለውጥ ቀጠናውን ወዴት ያመራው ይሆን? ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። የኤርትራ ድሮኖች የኢትዮጵያን ድንበር ጥሰው ገቡ። ፊልድ ማርሻል ብርሃኑ ጁላ ለአስመራ ከባድ ማስጠንቀቂያ ሰጡ። በሰሜን ኢትዮጵያ የጦርነት ደመና በድጋሚ እያንዣበበ መሆኑ ተሰማ። ከሰሜን ኢትዮጵያ የትግራይ ጫፍ አካባቢዎች እየወጡ ያሉ መረጃዎች እንደሚያመለክቱት አዳዲሶቹ የኤርትራ ድሮኖች የኢትዮጵያ ሉዓላዊነት የአየር ክልል ጥሰው በመግባት ተከታታይ አሰሳ እያደረጉ ይገኛሉ። ይህን ተከትሎም የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለአስመራው አቻቸው እጅግ አስገራሚና ከባድ ማስጠንቀቂያ መላካቸው ተሰምቷል። ከእንግዲህ ትዕግስት የለም ያሉት ፊልድ ማርሻሉ አንድ ስንዝር አልፈው ወደ ኢትዮጵያ ሰማይ የሚገቡ የኤርትራ የጦር ጀቶች ሆኑ ድሮኖች ያለምንም ማስጠንቀቂያ በሚሳኤል ተመተው እንደሚወድቁ በይፋ አስታውቀዋል። ሁኔታው እጅግ አሳሳቢ ወደሆነ ደረጃ የተሸጋገረው በተለይ በትላንትናው ዕለት አመሻሽ ጀምሮ በዛላምበሳና በአካባቢው ሰማይ ላይ የኤርትራ ድሮኖች ደጋግሞ መታየታቸውን ተከትሎ ነው። የመረጃ ምንጮች እንደሚያመለክቱት ሻዕቢያ ከወራት በፊት ከኢራን የተላኩትን ዘመናዊና አጥፊ ድሮኖች ወደ ስምሪት ያስገባ ሲሆን እነዚህ ድሮኖች በትግራይ ሰማይ ላይ የሚያደርጉት እንቅስቃሴ በቀጠናው ያለውን ጸጥታ በከፍተኛ ሁኔታ አናግቶታል። በዚህ መሀል በአስመራው ቤተ መንግስት ውስጥ የድንጋጤና የግራ መጋባት ድባብ ሰፍኗል ተብሏል። በልዩ ሁኔታ የተሰማው መረጃ ደግሞ ለወራት በምጽዋ ወደብ በኩል ሲንቀሳቀሱ የነበሩ ኤርትራ ከጀነራል አልቡርሃን ፍቃድ አግኝታ አልተጠቀሙባቸው የነበሩ አሜሪካና ሩሲያ ሰራሽ የጦር አውሮፕላኖች በድንገት ወደ ፖርት ሱዳን መመለሳቸው የሻዕቢያን የጦር መሪዎች ክፉኛ አስደንግጧል። በአሁኑ ሰዓት በኢትዮጵያና በኤርትራ ድንበር ላይ ከፍተኛ የሰራዊት እንቅስቃሴና የጦርነት ዝግጅት እየተደረገ መሆኑ ይነገራል። ኢትዮጵያ የባህር በር ያስፈልገኛል የሚል ጽኑ አቋም መያዟና ኤርትራ ደግሞ ግዛታዊ አንድነቴን አላስደፍርም በሚል ጦርነት መክፈቷ ቀጠናውን ወደማይቀረው ግጭት እየገፋ መሆኑን ተከታታዮች እየገለጹ ነው። የፊልድ ማርሻል ብርሃኑ ጁላ ማስጠንቀቂያ ጦርነቱ አይቀሬ መሆኑን አመላካች ነው በሚል በብዙዎች ዘንድ ተተርጉሟል። አየር ኃይሉ ከፍተኛ ጥንቃቄ እንዲያደርግና ማንኛውንም የጠላት እንቅስቃሴ በንቃት እንዲከታተል ትዕዛዝ ተሰጥቶታል። የኢትዮጵያ ሰራዊት በበኩሉ የጦርነት ቀስቃሽ መሆን ባይፈልግም የኤርትራን ትንኮሳ ግን ዳግመኛ እንደማይታገስ በግልጽ አስታውቋል። ይህ ከፍተኛ ውጥረት ወዴት ያመራል? የቀጠናው ሰላም በድጋሚ ይናጋ ይሆን? ጉዳዩን በንቃት እየተከታተልን እናቀርባለን። እርሱም በዚህ መረጃ ላይ ያለውትን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንዲያጋሩን እየጋበዝን አሁን በቀጥታ ወደ ቀጣዩ ዜና እንለፍ። በትግራይ ሰማይ ስር አዲስ ፖለቲካዊ ማዕበል። ጀነራል ታደሰ ወረደ ለህወሓት የሰጡት አስደንጋጭ ምላሽና በመቀሌ የነገሰው ውጥረት። በትግራይ ጊዜያዊ አስተዳደርና በህወሓት አመራሮች መካከል ለወራት ሲብላላ የቆየው ቁርሾ አሁን በይፋ ወደ ለየለት ፍጥጫ ተሸጋግሯል። ከአዲስ አበባ የስልጣን ዘመናቸውን ለተጨማሪ 1 ዓመት አራዝመው ወደ መቀሌ የተመለሱት ሌተናል ጀነራል ታደሰ ወረደ በህወሓት በኩል የቀረበባቸውን ተቃውሞ አመድ አድርገውታል። ጀነራሉ ለጠቅላይ ሚኒስትር አብይ አህመድ ያስተዳደራቸውን ሪፖርት አቅርበው የሽግግር ስልጣናቸውን ማራዘማቸው ይታወሳል። ይሁን እንጂ ይህ የፌደራል መንግስት ውሳኔ የተናጠል ህገወጥ ነው በሚል በዶክተር ደብረጽዮን ገብረ ሚካኤል በሚመራው ህወሓት በኩል ከፍተኛ ውግዘት ቢያጋጥመውም ጀነራሉ ግን የማንም ተቃውሞ አያቆመኝም የሚል ጠንካራ መልእክት ለመቀሌው ቤተ መንግስት ልከዋል።
ጀነራል ታደሰ ወረደ በሰጡት መግለጫ ላይ እንዳስታወቁት አንድ ግለሰብም ሆነ ድርጅት ስልጣን አልቀበልም ማለት መብት እንዳለው ቢገነዘቡም እርሳቸው ግን አንተም እንዳትቀበል ብሎ ለማዘዝ የሚደረገውን ሙከራ በፍጹም እንደማይቀበሉ በድፍረት ተናግረዋል። ይህ ንግግራቸው በክልሉ ካለው የፖለቲካ ትኩሳት ጋር ተዳምሮ ትልቅ መነጋገሪያ ሆኗል። ጀነራሉ አክለውም ቀደም ሲል የጊዜያዊ አስተዳደሩ ፕሬዝዳንት የነበሩት አቶ ጌታቸው ረዳ ከገጠማቸው ተቃውሞ በመነሳት ክልሉን ለቀው ሊወጡ ይችላሉ የሚለውን ግምት ውድቅ አድርገዋል። እንደ ቀድሞ አለቃዬ ጌታቸው ትግራይን ለቅቄ አልሸሽም በማለት ለተቃዋሚዎቻቸው ቁርጡን የነገሩት ጀነራሉ ትግራይ ውስጥ ሆነው እንደሚታገሉና ወዴትም እንደማይሄዱ በመግለጽ የጦር አዝማችነታቸውን ወደ ፖለቲካው ሜዳ ወርደውታል። በአሁኑ ሰዓት በመቀሌ ከተማ በጀነራል ታደሰ ወረደና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል መካከል ያለው ግንኙነት እጅግ የሻከረ በመሆኑ ክልሉ ወደ ሌላ ዙር አለመረጋጋት ሊያመራ ይችላል የሚል ስጋት ነግሷል። ጀነራሉ የስልጣን መራዘሙን ተቃውሞ በይፋ ውድቅ ማድረጋቸውን ተከትሎ የህወሓት ከፍተኛ አመራሮች በአስቸኳይ ስብሰባ ላይ እንደሚገኙና ቀጣይ እርምጃቸውን እያሰሉ እንደሆነ እየተነገረ ይገኛል። በትግራይ ፖለቲካ ውስጥ ይህ የጀነራሉ አመጽና የህወሓት የህልውና ትግል ወዴት ያመራል? መቀሌስ የሁለት ኃይሎች መፋጠጫ ትሆን ይሆን? የሁኔታዎች መለዋወጥ መላውን የክልሉን ህዝብና የፌዴራል መንግስቱን ትኩረት ስቧል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ውጭ ዜና አለፍን። ትራምፕ የኢራንን ጦርነት ሊያበቁ ነው አሉ። እስራኤል በሊባኖስ ላይ የከፈተችው ጥቃትና የዋሽንግተን ሚስጥራዊ ስምምነት የዓለም ፖለቲካን በእጅጉ ያናወጠ ሰበር ዜና አሁን ደርሶናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከመላው ዓለም የሚጠበቀውና ለብዙዎቹ ስጋት የሆነው ከኢራን ጋር ያለውን ፍጥጫ አስመልክቶ እጅግ አስገራሚ መግለጫ ሰጥተዋል። ትራምፕ ለፎክስ ኒውስ በሰጡት ልዩ ቃለ ምልልስ ከኢራን ጋር ያለው ጦርነት ሊያበቃ ተቃርቧል ሲሉ በልበ ሙሉነት ተናግረዋል። ይህ ንግግር በመላው ዓለም መገናኛ ብዙሃን መነጋገሪያ ሆኖ የሰነበተ ሲሆን ፕሬዝዳንቱ ጦርነቱ አብቅቶ እንደሆነ ለቀረበላቸው ጥያቄ ሊያበቃ የተቃረበ ይመስለኛል፣ አዎ እኔ እንደማየው በጣም ሊያበቃ መቃረቡን ነው የሚል ምላሽ ሰጥተዋል። ይህን ተከትሎም በሚቀጥሉት 2 ቀናት ውስጥ ከኢራን ተወካዮች ጋር በኢስላማባድ ተገናኝተው ወሳኝ ውይይት እንደሚያደርጉ መገለጹ በመካከለኛው ምስራቅ አዲስ የሰላም ጭላንጭል መታየቱን አመላካች ሆኗል። በሌላ በኩል ግን የመካከለኛው ምስራቅ ቀውስ ሌላ መልክ እየያዘ ይገኛል። እስራኤልና ሊባኖስ ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ ታሪካዊ የተባለለትን የዲፕሎማሲያዊ ንግግር በዋሽንግተን ቢያደርጉም በሊባኖስ ምድር ያለው የጦርነት ነበልባል ግን አልበረደም። ንግግሩ በተደረገ ማግስት የእስራኤል ጦር በሊባኖስ የሚገኘውን የሂዝቦላ ይዞታዎች ላይ ከባድ ጥቃት መፈጸሙን ቀጥሏል። እስራኤል በንግግሩ ያልተሳተፈውን ሂዝቦላህን መንግስታዊ ያልሆነ የሽብር ቡድን ስትል በመጥራት ትጥቁን እስከሚያወርድ ድረስ ጥቃቱ እንደማይቆም በይፋ አስታውቃለች። የእስራኤል መከላከያ ኃይል አይዲኤፍ ባለፉት ጥቂት ቀናት ውስጥ የሂዝቦላህን ወታደራዊ መሰረተ ልማቶች መምታቱንና በቀጣይም ጥቃቱን አጠናክሮ እንደሚቀጥል አስታውቋል። ይህ በእንዲህ እንዳለ ዋሽንግተን በእስራኤልና በሊባኖስ መካከል የተጀመረውን ንግግር በማስመልከት በሰጠችው መግለጫ ለሁለቱ ሀገራት የእንኳን ደስ አላችሁ መልእክት አስተላልፋለች። አሜሪካ የሊባኖስ መንግስት የኃይሉን ብቸኝነት እንዲመልስና የኢራንን ከመጠን ያለፈ ተጽዕኖ ለመቋጨት ለሚያደርገው ጥረት ሙሉ ድጋፏ እንደምትሰጥ አስታውቃለች። ይህ የአሜሪካ አቋም በኢራንና በክልሉ ባሉ አጋሮቿ ላይ ትልቅ ጫና የሚፈጥር ሲሆን የትራምፕ ጦርነቱ ሊያበቃ ነው ንግግርና በእስራኤል በኩል የሚወሰደው ወታደራዊ እርምጃ እንዴት ተጣጥመው እንደሚሄዱ የዓለም መሪዎች በቅርበት እየተከታተሉት ይገኛል። በመካከለኛው ምስራቅ የሚታየው ይህ አዲስ የዲፕሎማሲና የጦርነት ፍጥጫ ቀጣይ መዳረሻው ወዴት ይሆን? ተመልካቾቻችን አስተያየታችሁን በኮሜንት መስጫው ላይ ያስፍሩልን። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።